ላስላስ አድርጋ እንዳትሄድ እፈልጋለሁ። አንደኛ እሱ ምክንያቱም ሰው ዝም ብሎ ነው የሚያምነው። ዝም ብሎ አላህ ያጠጣችውን በሙሉ ያምንና ይደግፋል። ገባሽ አይደለ? እሷ ደግሞ 10 15 20 30 ሰው ካገኘች በቂዋ ስለሆነ እነሱን እርም አድርጋ ሳትሄድ ልክ መሀሌት እንዳደረገችው ከኢትዮጵያ ሰርከስ ምጣኔ ዱባይ ሌባ ናት እያልኩ እየጮኩ ዱባይ ያልበላቻቸውን በድጋሚ በትንሽ ወር ውስጥ በ3 ወር ውስጥ ልክ ይችም እንደዛ እንዳታደርግ አንደኛ እንዲባንን ይች ሴትዮ እኔ አይደለሁም ካለች ከኔ ይልቅ የተበሉ ልጆች ስላሉ ገባሻ? በአካል አብረዋት የኖሩ ልጆች ስላሉ መጥተው እያስገቧቻቸው ገስት ትንሽ ናቸው ቢመጡ 10 ምናምን ነው የሚመጡት። እኔ ከሌ ይባላለሁ ብሎ ካሜራ ከፍቶ አዎ አንቺ ነሽ ያልኩት በእንደዚህ ነው አይደለሽም ካለም አይደለሽም ይበል። ፊልተር ታንሳ ጸጉሯን ታንሳ አለቀ። የኔ ህግ ይሄ ናቸው። ይሄንን የተስማማችበት መስሎኝ እየሮጥኩ መጣሁ ለመከታተል ማለት ነው። ከዛ በኋላ ያንኑን ያሮጊት ወሬ ታወራኛለች። ብጆላ የቡና ወሬ ፓስፖርቴን አላሳይም እንደዚህ። እኔ ሀታ አንድ መስፈርት አላቀረብኩም። በጣም ከባድ መስፈርት ነው። ይሄንን ሚስጥር አሳልፌ ስሰጥ ህግ ጥሼ ነው። ስለ ህግ ስታነሱ እዛ ቤት ውስጥ እኔ ህግ ጥሼ ነው። ምክንያቱም ያንን መረጃ የሰጠኝ ተቋም ይጠየቃል። ማስጠየቅ ትችላለች። የኔ ፕራይቬት የሆነ ነገር አሳልፎ ሰጠ ብላ መክሰስ ትችላለች። እኔ እሷ ላይቭ በገባችበት ቀን ኖርዌይ መሀሌት እዛው ኖርዌይ እንደነበረች ዶክሜንት ልሰጣት ነበረ፣ ላሳያት ነበረ አሳማኝ የሆነ ነገር። ከዛ በኋላ መሀሌት አይደለሁም ብለሽ መከራከርሽን ታቆሚያለሽ። አንድ ወይንም ደግሞ ሙሉ ፓስፖርትሽን ትልክልኛለሽ። በዚህ ተደራደርኩ፣ አልተስማማችም። አሁን እኔ ምንድነው ጉዳዩን ለመከታተል እኔም ከቤቴ ዘግቼ ነው የወጣሁተኝ እና ወጥቼ ጃኳርም በቃ ሂዱ እዛ ደውልለትና ምናምን ብያልኩኝ። እኔም እንግዲህ ለመከታተል ነበር የገባው፣ ምክንያቱም ያንተና የሷን ኮንቨርሴሽን ለማየት ፈልጌ ነበርና አልሆነም። ዳትስ ፋይን። ግን እኔ አሁን መብረቁ አንተም እንድታውቀው የምፈልገው እዚህ ድረስ ሄዳችሁ ተነጋግራችሁ ጉዳዩ እንድትፈቱ ነበር ከመጀመሪያውም ጀምሬ ስጥር የነበረው። ከዚህ በኋላ ግን እኔ አውት ከዚህ ነገር ወጥቻለሁ። እሺ በቃ አያስፈልገኝም። ለእኔ ትንሽ ይሄ በጣም ዊርድ ነው። ገባህ? ሌባዋን መያዝ አለብሽ እንጂ። ስለዚህ ምንድን ነው አሁን ይሄ ማሂ የምትሏትን ሴትዮ ኦፍኮርስ ሁላችንም በምንችለው መንገድ እንተባበራለን። ከዛ ውጭ ግን ምንድን ነው በቃ እኔ አሁን እዚህ ድረስ ነው የምችለው። ከዚህ በኋላ ግን ላረግ የምችለውም ነገር አይኖርም። ምክንያቱም ይሄ እኮ ትክክለኛ ነገር አይደለም። አንድ ሰውን ብሎክ አታረገውም። እኔው ነኝ ተታረቁ ያልኩት። እኔው ሰላም ይፈጠር ብዬ እንድትጣሉ ከሚያባብሱት ሰዎች ይልቅ እኔ ነኝ እዚህ ጋር መጥቼ እንዲታረቁ እንትናንም አናግሬው ጆኒን ምንም ብዬ አብራቸው አውሬ ያልኩትኝ። እኔን ደግሞ ሲቦልኩኝ ጸጥ ካለች ኦኬ። ስለዚህ ቤላ አየሽ ፌር አይደሉም። ይኸውልሽ አንቺ አሁን በትክክለኛ ሆነሽ ነው፣ መሀል ላይ ሆነሽ ነው። እንደውም ለእሷ ነው እንደውም ብዙም ያደላሽው የነበረው ከመጀመሪያው ጀምሮ አይደለም። ይሄ ፌር ነው ትያለሽ። አሁን ህግ እንዳያወጣ ተነጋገሩ ስላልሽ ለምንድን ነው እሱ አንቺስ የምትቦለቂው ሚውትስ የምትደረጊው? ለምንድን ነው እሱ? እኔም ግራ የገባኝ ነገር ገባህ? እኔም ስሟገት ነበር እችን አውቃለሁ ብዬ እኔ እየተሟገትኩላት የነበርኩ ሰው ነኝ። ገባህ? ስለዚህ እኔም ብሎክ የተደረግኩበት ምክንያት ምንድን ነው? ግን ፋይን መብቷ ነው። አይ ዶንት ኬር። ገባቸው አለ በቃ መብቷ ነው። ስለዚህ ኢፍ ዳስ ዋሺ ዋን ዳስ ኦኬ። ገባ? ከዛ ውጭ ግን ምንድን ነው ሌላ ማለትም አልፈልግም። አንተ መቀጠል የምትፈልገውን ነገር ቀጥል። አም አውት ከዚህ ነገር። እሺ አንቺንም ጨምሮ ማህበረሰቡ ከዚህ በኋላ በእናት ላይ እንደዚህ ያደረክ ይሄን ነገር አደረክ ይሄ ምን አገባቸው ምናምን የሚባል ነገር የለም። እያነኩኝ ያመጣቸው እኔ አይመለከተኝም። በቃ እኔ እስካሁንም ስለምንክ የነበረው እኔ ነኝ እንድትተው በቃ ልብህ እንትን ይሁን ምናምን እያልኩ ለምኜ ያለው በደንብ። ግን ምንድነው እኔ ከዚህ በኋላ አይመለከተኝም መብረቁ። እሺ አይ ችግር የለውም። ሲጀመር ያንቺንም እንትን ሰምቼ ነው። ምክንያቱም በጣም ተጨንቃም ስለነበረ ምናልባት እኔም ደግሞ የተበሉት እያሉ እኔ ይሄን ያክል ከማስጨንቅና እንደዚህ ግግም ከምል በቀላሉ የምታምን ከሆነ ወይ ደግሞ የተበሉ ልጆችን አስገብታቸው የምታረጋጋቸው ከሆነ የሚል ሀሳብ ስለነበረኝ ያንን ነበረ። እና ደግሞ ትክክል ነህ እኮ ራሱ ስንቴ ነው ትክክል ነህ አንተ። በጣም አመሰግናለሁ መብረቁ። እግዚአብሔር ያደረግከው ነገር ትክክል ነው። ምንም ችግር የለም። እንግዲህ ከቤላ ይኸውልሽ እንግዲህ ከአንድና አንድ ነው፣ ለሰላም ፍለጋ ነው። ራሷን እንድታጋልጥ ራሷን እንድትሰጥ ነው። ራሷን ጠይቃ ሌሎችንም ሰዎች እንትረዳ። አሁን እሷ የጠየቃ ጥያቄ ሲምፕል ነገር ነው። እኔ ቅድም እንደነገርኩሽ ነው። ሰው ፓስፖርት ፎቶ አንስቶ መላክ ምንም ከእንትን ጋር የሚያገናኘው ነገር አይደለም። ታየዋል አይደለም መብረቁ? ምን ያገናኘዋል? ፓስፖርት ፎቶ አንስቶ መላክ ምንድን ነው? እሱ ምን ወንጀል እንዳይሰራበት ነው?
የእናቱን ፓስፖርት ነንበርሽን ተይው። የእናትና መጀመሪያ አንድ ጥያቄ ጠይቀታል ከሆነ መብረቁ ይኸውልህ ስትገባ ማለት ነው አሽሽ ወስዳ ነው የገባች። እዚህ ማሽሽ ተጠቃሚ እንደነበረች መረጃው አለኝ። የእሷ ተላላኪዎች ራሱ ብቻ እንደዚህ ፍሌክስ ልታረግ ነው የሞከረች። አንደኛ እሷ እንኳን ባትሆን እንዴት ለማገዝ አልፈለገችም? እንዴት ማለት መርዳት አልፈለገችም አንተን እና አጥንተው ነው የገቡት። ሁሉም ጃጓርን እንኳን ማስገባት አልፈለጉም። ማስገባው እያለችው አስገብታ ነው ያስወጣችው። ጆኒ ግን ጆን ጠይቃለሁ አንድ ነገር ግን ጆን አንድ ቲንግ ትክክል ያልሆነ ነገር ነው አንተ ጋር ያየሁት። ወይዬ ይሰማል ጃጓር አንዴ ከይቅርታ ጋር አንተን ቴንኪዩ መጀመሪያ ቴንኪዩ። ሁለተኛ ነገር ምናልባት ቤላ ከኔ በፊት አይ ቲንክ ሌት ሆኜ ስለመጣሁ እያወራች ይመስለኛል። እሷ ቤት ነው ይሄ ነገር ሊደረግ ያደረግ ነው። ማህሌት በእርግጥ መያዝ አለባት። አዎ አሁንም ክሊርሊ መናገር የምፈልገው ነገር ማለት ነው። ግን በዚህ ሂደት ውስጥ መብረቁ በተለያየ ጊዜ ሲያነሳቸው የነበሩ በጣም ኮንክሪት የሆኑ ማስረጃዎች አለኝ አለ። ይሄን ካለ ያንን እድል በደንብ በአግባቡ መጠቀም ትክክል ነው ብዬ አስባለሁ። የተረዳኸኝ ነው አይደለ? ሲቀጥል ለመገናኘት በጣም ሩቅ እንደሆናችሁ ስለሆነ ዋናው ዓላማ መገናኘት ላይ ፎከስ አድርገን አንተ ጋር እንዴት ብዬ ገብቼ ከዛ እንድትደውልለት፣ ምክንያቱም እኔ ልደውል ሞክሬ ነበረ ማግኘት አልቻልኩም፣ አላገኘሁትም። ፖይንቱ ምንድን ነው? እነዚህ ሰዎች የመብረቁ ጉዳይ ወይም የማህሌት ወይም ደግሞ የሳጅን ጉዳይ አይደለም። እነዚህ ሰዎች ካሁን ማህሌት ተገኘችልን፣ ተጎጂዎቹ በተለይ ተገኘችልን በማለት በጣም ብዙ እንትን ላይ ነው ያሉት። ሁለተኛ አሁን ጃጓር መብረቁ በሚያነሳው ሁኔታ ኦልሞስት ዶክመንቶች ተደራጅተው ከሆኑ በጣም በቀላሉ እሷ የምትያዝበትን መንገድ መፍጠር እየተቻለ ወይም ደግሞ መጠያየቅ እየተቻለ ለምንድን ነው ይሄ የሚሆነው ነው ዋናው ፖይንት ዛሬ የገባንበት ማለት ነው። እሷን ፈቃደኛ ከሆነች በኋላ ደግሞ ይሄ ንግግር ከመጣ በኋላ መብረቁ አንድ ቻንስ አምልጦሃል። እሱን መናገርም ስለምንፈልግ ነው የገባሁት። ምክንያቱም እኔ ላይ ትክክለኛውን ነገር መናገር አንድ ነገር ብዬ ነው ስለማስብ ማለት ነው። ምንድን ነው ካልከኝ የመጀመሪያ ጥያቄህን ፓስፖርት እንድታሳይ የጠየቃት ጥያቄ ነበረ። ዊች ሚንስ ያንን ፓስፖርት ለማሳየት ጥያቄ ጠይቃ ነበረ ማለት ነው። ለእኛ ቪዲዮ አሳይታናለች ምናምን። ኢቨን ስታሳይ ስናገር የነበሩ ሰዎች ምናልባት ከነበራችሁ እኛ አይደለንም ትርጉም የምንሰጠው፣ እኛ አይደለንም መልስ የምናገኘው። ዋናው ጉዳይ ከመብረቁ ጋር ተገናኝተሽ መነጋገር አለብሽ የሚለው ላይ ነበር ፎከስ አድርጌ ስመጣ የነበረው። ሪካርዶችን ልታይ ትችላለህ፣ ሌሎች ነገር ልታይ ትችላለህ። ይህንን እድል አንተ ዶክመንት ማህሌት እዛ ሀገር ገብታለች የሚለውን ቪዛ ወይም ዶክመንት ይዤ ያለው ካልክ በዛ መንገድ ይህንን ሰጥቻለሁ እኔ እንደዚህ ስለሆነ ነው ብሎ ያንን ነገር ማስተካከል የሚቻልበት እድል በጣም እሱ ቻንስ አምልጧል ብዬ አስባለሁ። ምክንያቱም አሁን ይቅርታ እንደ መብረቁ ስለሚረዝም ነው እዚህ ጋር ነው አሁን ቅድምም ሰው እንዳታስገቢ ብያት የነበረው። ምክንያቱም አንተ የምትረዳውና እኔ ያቀረብኩትን መስፈርት የተለያየ ነው። እኔ ያልኩት እሷ ፓስፖርቱን ማሳየት በህግ አይፈቀድም ብላ ነው አይደለም። አንተ የአንድ ሰው ፐርሰናል ፕራይቬት ፋይሎችን ከሆነ ተቋም መውሰድ በህግ እንደሚያስጠይቅ አታውቅም? ያን ሰውዬ ጠርቼ ካሜራ ከፍቶ እሷ ማህሌት ከዱባይ ወደ ኖሮ የገባችበትን ቪዛ ሲያሳይ፣ ቀኑን ሲያሳይ፣ ሰዓቱን ሲያሳይ ያ ግለሰብ ይጠይቃል አይጠይቅም? ይጠየቃል አይደለም? ያን ግለሰብ እዛ ድረስ አምጥቼ ማህሌት እሷ ላይ የገባችበት ቀን ተመሳሳይ ማን ነው ሳጂ ተመሳሳይ ማህሌት እዛ እንደነበረች ኖሮ እንደነበረች ሳሳይ በካሜራ ያን ግለሰብ አምጥቼ ገባሁ አይደለ? ይህን ትልቅ ኃላፊነት ወስጄ ነው አይደል? ስለዚህ ያኔ አክሴፕት ታደርጋለች አታደርግም? አንድ ጥያቄ ሰጥቻታለሁ። እኔ ያው ማህሌት ነኝ ብላ ልታመን፣ ካላመነች ደግሞ ሙሉ ፓስፖርቷን ልትልክልኝ መደራደሪያ ሀሳብ አቀረብኩላት። የማን ነው ጥፋቱ? መብረቁ ላስይዘህ አንዴ አሁን የጠየቀኝን ጥያቄ ላስይዘህ ወይ አንዴ። በዚህ ካልተስማማች ያን ግለሰብ አመጣው። ግለሰብ ስል ግለሰብ አይደለም ተቋም ነው። ከማን እንደሚመጣ አንተም ታውቀዋለህ። ያ መረጃ የግለሰብ ፕራይቬት እንትኑ ፋይሉን ስታስወጣ አውጥቶ የሚሰጥ ማን እንደሆነ ታውቀዋለህ። መንግስት በለው በቃ። ያን ስታደርግ ገባ። ያን ካልተስማማች ምን ትለኛለች መጨረሻ ላይ? የሆነ ፌክ ፓስፖርት አመጣና እኔ ማለት ይሄ ነኝ፣ ከተቀበልክ ተቀበል፣ ካልተቀበልክ አልልክልህም ትላለች። ኦልሬዲ ምንድን ነው ያገኘሁት እኔ? አንደኛ በህግ ተጠይቄ፣ ሁለተኛ በዚህ ደረጃ የተከታተልናት እንደሆነች አሳውቂያት። ሚዲያ ላይ የሚወጣና ማይወጣ አለ። ይህንን ሲሸጥላት ለእሷ እሷም ራሷ መሸጥ አለባት ወይ ፓስፖርቷን ሙሉ ለእኔ ለመላክ፣ ከዛ በኋላ የ2 ዓመት ፋይል አስፈትሼ ውሸታም እንደሆነች ማረጋገጥ ወይም ራሷ እንደሆነች ማረጋገጥ። ያለበለዚያ ደግሞ እኔ ነኝ ብላ አክሴፕት አድርጋ ብሩ እንድከፍል ማድረግ እንጂ ትልቅ ነገር ይዤ ስመጣ ህግ ጥሼ ነው ያመጣሁት። ገባህ አይደለ?
ያንን የማትቀበል ከሆነ የእሷ ጥፋት ነው ማለት ነው። ሁለተኛው ቆይ አንዴ ከዚህ ሁሉ መከራ የለበሰችው ጸጉር የእሷ እንዳልሆነ ታውቃለች አይደለም? ጸጉሩ ምክንያቱም የመሀሌት ጸጉር ልጆች ያውቁታል፣ እኛም እናውቀዋለን ምን እንደሆነ እስከሄድ ድረስ እንደሆነ እናውቀዋለን አይደለም? ጸጉሯን አውልቃ ገባ አይደለ? ፊልተር ችግር የለብኝም ብላለች። ጸጉሯን አውልቃ ቁጭ ትበልና ከተበሉት 10-15 ልጆች ይልጉና አንቺ ነሽ አይደለሽ የሚሉትን ይናገሩ ተባለች። ይሄንም አልተሰማማችም። ጸጉሬን አላውልቅም ጭራዬን አልነቅልም ማለች። የተቀጣጠለውን አትነቅልም። ገባ አይደለ? ከዚህ በላይ ምን እንዳደርግላችሁ ነው እዛ የጠራችሁ እንዴ? ረስክ ማብረቁ ለወራ ቤዚክሊ ይኸውልህ ዋናው ጥያቄ አንተ የጠየካቸው ጥያቄ ከፕራይቬሲ አንጻር ከምናምን አንጻር እሱን ሁለታችሁ ቀጥታ እንድትመላለሱ ማንም ሰው ሳይገባ የገባሁት በነገራችን ላይ ሰው ሲገባ ነው አይተህ ከሆነ ማለት ነው። ምክንያቱም ሜን ፖይንት የነበረው ሁለታችሁ እንድታወሩ ነው። በዋንነት አንተ ብዙ ሰው ከኋላ ያሉት በተለይ የተጎዱት ሰዎች መረጃም ስለሚሰጡ ትረስትም እያደረጉ ስለሆነ አንተ ያንን በሱ መንገድ እነሱን ወክለ ጥያቄው እንድታቀርብ ያለህን መረጃ እንድጠየቅ ነው አንደኛው። እሷ ደግሞ የምትጠይቀውን ጥያቄ መመለስ የስ ኦር ነው ማለት መብቷ ይመስለኛል እኔ እንደሚገባኝ ማለት ነው። ግን ይሄ ሲሆን እኔ አሁን ለምን ብዬ የምጠይቀው አንተን የመጀመሪያውን ጥያቄ ፓስፖርት አሳይ ስትላት ኖ ፓስፖርት አላሳይም አለች። አስተውለ ከሆነ ፓስፖርት አላሳየም ካለች በኋላ ቀጥሎ ያመጣው እኔ በዚህ ሰዓት አንቺ በቪዲዮ በከፈትሽበት ሰዓት ኦልሬዲ መሀሌት እዛ ሀገር ገብታ ነበረ ትራቭል አርገ አልክ። ኦኬ እሱ ከሆነ ለምን እሱን አላሳይ እና አንቺ ኃላፊነት ውሰጂ ናይ ስትል ኖ እኔ መሀሌት ስላልሆንኩኝ ኃላፊነት አልወስድም፣ ግን አንተ እሱን ካሳየኝ እኔ ደግሞ ፓስፖርቱን ላንተ አሳያለሁ ስል ይሄ ስኮልደን በቃ በጣም አሪፍ ቻንስ ነበር። ይሄ ማምለጡ በጣም አናገኝ ምንድን ነው? ቆይ ልነግርህ አዳምጠኝ። ቆይ መብረቁ ይሄ ይጠፋል ብዬ አላስብም። ለምን መሰለህ እንደዛ ምለው ለምን እንደዛ እንደምልህ ልንገርህ። ይቅርታ እንደ ቤተ መብረቁ የራስህን ሀሳብ የተወሰነ ለምን ቅድም ጆን እዛ ሲያወራ ነበር አይደል? አሁን እሱ የምንሰማ ከሆነ ለምንድን ነው የምንቀመጠው? እዛ ጋር ስታብራራ ነበር። እዚህ ጋር አሁን የመብረቁን ሀሳብ ብቻ ስማ፣ አታብራራለን። እኛም ፈልግም አንድ ሀሳብ ነው የሚያወራው መብረቁሽ በቃ ኤንዌስ እኔ ልውረድ እና ከዛ ውጭ ግን መብረቁ እኔ ላይክ አሁን አንተ በምን ስትከራከሩ የነበረ እኮ ፓስፖርት ማሳየት ወንጀል ነው እያልክ ስትከራከርላት የነበረ አንተ ነው። ማታለቅልቅ በጣም ይደብራል። በጣም ስለተባበረ አይደለም ወይ እዚህ ጋ ነው በቃ እዚህ ጋ ነው አቋም ይዞ መጠቀም ያለበት ወይም እዛኛው ነው ማለቅለቅ በጣም ነው የሚያስጠላው። ጆን መልእክተኛ ነው የእሷ እውነቱ እንዳይወጣ እየሸፈነ ያለው ታመሰግነው ነበር እኮ አሁን እኮ ስታመሰግነው ቴንኪው ሲል ቆይቶ እኮ ነው የመጣው። ሰማ ነበረ ለምን እንፈልጋለን? መብረቁ እኮ ትክክለኛውን ጥያቄ ጠይቋል፣ አቅርቧል። ከመብረቁ የሚጠበቀውን ለህዝብ ለወገኑ ነው የቆመው። እነሱ እዛ ጋር ሸፋፍ ነው ቴንኪው ማስታወቂያሽን ቀጥይበት ሲል ቆይቷን እዚህ ጋር መቶ ለእኛ ማብራራት የሚፈልገው እኛ እኮ አይን አለን ጆሮ አለን። አሁን የሚያወራው እኮ ይኸውልሽ ፉክክር ነው። ይሄን ቪዲዮ ካሳየ ይሄን ታሳያለች። እንደዚህ ልህ ውስጥ ከምገባ ለምን አታሳይም? ፓስፖርት ማሳየት ወንጀል ነው እያለ ይከራከር የነበረ ሰው አቶ ጆን አንዳንድ እናውራ ፕሊዝ። አቶ ጆን ጃጓርን አናግሬዋለሁ ምናምን ብዬዋለሁኝ እያለ እንዳውም የመፍትሄ ሀሳብ ነው ሲሰጣት የነበረው። እውነት እንዲወጣ ሳይሆን ድጋፍ ነው ሲያደርግ የነበረው። ስንሰማው ነበር። እኔና ተባረኪ እሳይ እኔም ይሄን ልል ነበር። ሀሳቤን ስላጋራሽ አመሰግናለሁ። በጣም ስሜታዊ ነው ያደረገኝ ጆን። በጣም አዘኛለሁ በእውነት። አይዲያ ሊሰርቅ ነው የመጣው። መብረቁ ወደ ሀሳብ ተመለስ። አይዲያ ሊሰርቅ ነው የመጣው ልጁ። አታስገባ። ሁላችንም አናወራም። ወደ ራስ ሀሳብ ቀጥል። እናቱን ሰጥቶ እሷን ያስመለጠህ እሱ ነው። እናቱን አምጥቶልህ እሷን ያስመለጠህ የዛኔ እሱ ነው። ለምን ሁለቱ ተዋወቁ? ጽጌና እሷ ጽጌ የሐዋሳ ልጅ ነች እያለች ስትከራከርሃን ነበር። ለምን ሁለቱ ተዋወቁ? ዛሬ እንኳን እኮ ብዙ የሰው ቤት ሲሆን ይኸውልሽ እንደፈለግሽ ቦታ ስለማይሰጥ የሰው ቤት ሲሆን ሰውን አንቆ መጠየቅ አይቻልም እና ታውቃላችሁ።
ማህሌት ደረባሉ ከሚት ያደርጋሉ እንጂ ጆንን የማውቀው እኔ ማህሌት ከዱባይ ጠፋች ሲባል የማህሌትን እናት ፎቶ የፖስትኩ ቀን ማህሌት የማህሌት እናት ቪዲዮ ሰራች። መብረቁ አስገባኝ እያልኩ እኔ የማህሌት እናት ይፈልጋሉ ምናምን የሚል ቪዲዮ ሰርታ ጠዋት ስነሳ ጆን ያንን ቪዲዮ ሼር አድርጎ ፖስት አድርጎ ታየሁት። ከዛ እናቷን አገናኘኝ ያልኩት ኦልሬዲ እናቷን እንኳን በእንትና በኩል ተገናኘን፣ ግን እሱም ተባብሮኛል፣ ደውሏልም አውርቶኛል። አሁን ደግሞ ቤላ ቤት ቁጭ ብለን ስንወያይ ማነው የማህሌት ፎቶ እና የዚች ፎቶ አንድ አይደለም ብላ የምትከራከር ጽጌ የምትባል ልጅ መጣች። ተግባባን። ሳጂ ማህሌት አይደለችም ብላ የምትከራከር ልጅ እኔ ስትከራከረኝ ቆይታ ጆን መጣና ጆን አለች በውስጥ የእንትናን ሪከርድ ልክላለሁ የሻጌን ሪከርድ ለነሱ አሰማቸው አሉ እና ጽጌና ጆን እንዴት ተዋወቁ፣ ከማህሌት ከሳጂ ጋር እንዴት ተዋወቁ፣ ማህሌትንም እንዴት አወቃት የሚል ጥያቄ ፈጠረብኝ። ምንድን ነው የጠየቅኩት ጥያቄ የኔ ጥያቄ ገባችሁ አይደለ? የመብት ጥያቄ አይደለም የጠየቅኩት፣ ወይንም ደግሞ እኔ እየጠየቅኩ ያለው ጥያቄ ቀለል ያለ ጥያቄ አይደለም። ይሄ ላሸንፍሽ የተሸነፊ ጉዳይ አይደለም። የ77 ሰው ህይወት ጉዳይ የያዘ ጥያቄ ነው የጠየቅኩት። ስለዚህ እኔ ነኝ መደራደሪያ ሀሳብ ማቅረብላት። አይደለሁም ብላ በዚሁ ሽቷን ማስተዋወቅ መንፋት ትችላለች፣ መነፋት ትችላለች፣ አይመለከተኝም። ተግባባን አይደለ? የሚያሽቋለጥ ሰው ማሽቋለጥ ይችላል። ምድረ እከክ ዱቄታም ማለት ነው። እከክ ለማኞች ምድረ ቆማጣ ሄደህ ማሽቃበጥ ትችላለህ፣ ጥቅም የምታገኝበት ከሆነ። አንድ ቀን ሰው ተቸገረ ሲባል 5 ሳንቲም ረድተህ የማታውቅ በየላይቭ ቁጭ ብለህ ስትለምን የምታድር ምድረ ለማኝ ቅማላሞች እናንተ ጮኋችሁ አልጮኋችሁ ለእኔ አንድ ሙቀጫ ናችሁ። ገባ? ምክንያቱም አገሪቷን ከሚመራት መንግስት ጋር 5 ሳንቲም ድርሻ የሌለ እከካም ለማኝ ነህ። ቅማላሞች እንትን ለማኝ ምድረ ድሪቷን ማለት ነው። አረቄ ስትጣና ይቺ እንትና ዜድ ምናምን የምትባለው ማለት ቦርኮ አለች። ሴቱን ወንድ የማትታወቅ በየአስፓልቱ በረንዳ ላይ እየወደቀች አሮጊት ወይ ሴት አይሏት ወይ ምን አይሏት ጥንባታን ቦርኮ። እናንተ ሰው ናቸው እኔ ጋር ትፎካከራላችሁ። የ77 ሰው ህይወት ነው የተያዘው። አሁን ምን አደርጋለሁ? ማህሌት አለኝ የምትለው ሰው እያነኩ እያመጣው አሰቃይላታለሁ። ያኔ ወጣት በጉልበቷ ተንበርክካ ታምናለች። በዚች በምትዋሽበት አፏ እናቷ በህይወት እያለች እናቴ ሞታለች ብላ የምታጅበረብር ማህሌት ዛሬ ላይ እኔ አይደለሁም ብላ ብትከራከርና ብትክድ ምን ይገርመሃል? ሰው እንዴት እናቱ በህይወት እያለች ሞታለች እያለ በየገዝቶ ያወራል። ይቺ ሞታለች ትላለች፣ ማህሌት ሞታለች ትላለች። ግን ይኸው የማህሌት እናት አለች። ዛሬ ከሌባ ጋር የተባበርክ ወንድ ስትሆን ያው ስትነፋ ታገኘዋለህ። ነገሩ አንተ ምንም የምትነፋ የለህም። ለማኝ ነህ፣ የታክሲ ለማኝ ምድረቀማል። እዚህ በየሶሻል ሚዲያው በየገዝቱ ምናምን ማውራት ምናምን ለአንተ የደረጃ ከፍ። እኔ ደግሞ አስጨንቄ ምን እንደማደርግ አሳያለሁ። አሁንም ስላስጨነኳት ነው። በነገራችን ላይ በሌብነት መፈመስ እንዳይመስላችሁ። ሰው ዋጋ ከፍሎ የሚፈምስ አለ። አስፈላጊ ከሆነ እንደዚህ ፓንቷን ዝቅ አድርጋ ቂጧን ወዙዛ ራሱ ትፈምሳለች። ይሄ መፈመስ ትልቅ ደረጃ አድርጋችሁ የምታስቡት ሰዎች ትልቅ ደረጃ አይደለም። ተግባባን? አሁን እነዚሁ ያልታደሉ የአረብ ሀገር እህቶቻችን እሷን አምነው እኛን ጠርጥረው እንዲበሉ ነው መንገድ የምታመቻችሁት፣ ሌላ አይደለም። ይሄኔ ስንቱ ሰው ወደ ውስጥ ወስዳለሁ ብላ አዋርታለች። ይሄኔ ስንት ሰው ቀብድ ተቀብላለች። አብረው ሊሰርቁ ነው። ያ ወንድ አገረዶች ወንድ ነው እንጂ ወንድ ሆናችሁት ወንድ ነው ጠያቂ ሆነ። እኔ ግን መብረቁ እንደው እንደ ሀሳብ ማለት ነው ወንድሜ፣ አንተ ለሀቅ የሚቆም ሰው እዚህ ምድር ላይ ሲጀመር እኔ እንዳየሁት እንደሰማሁት ከሆነ የእውነት የማይወደድበት የሚጠላበት ዘመን ላይ የደረስ ነው። በጣም ልብ ብዬ ስታዘብ ከመጀመሪያው ቀን ጀምሮ ሀታ ከተስፋዬ ቤት ከቀረባችሁ ሰዓት ጀምሮ ከፋሲካ እንደዛ ተንጣጥታ አዋርዳክ መውረድ፣ ተሳድባ ከሀቢባ እንደዛ መሆን ደግሞ አላደል በቃ ሳጂ ስትጠራ ወይም ማህሌት ተብዬዋ የሚኪ ቶሎ ሮጦ መምጣት ገስት ላይ ሌላው 50 አበባ ሰጥቶ ሀቢባ ቤት የማይገባ ሚኪ ሳጂ የደረሰችበት የእሱ ግራ አብሮ ይደርሳል። ብዙ ነገሮች ሀቅ እያሉ ሀቅ ተደፍኖ እንደዚህ ተግበስብሶ ሲቀር የእውነት ሰው መሆኔ ሁሉን ያስጠላኝ። ሲቀጥል ደግሞ ሰው በዚህ ልክ እንደው ለትርፍራፊ ራሱን አሳልፎ መስጠቱ በጣም ነው የሚያሳዝነኝ። የእውነት በዚህ ልክ ሰው ለጥቅም በቃ ሀቅን ድፍን አድርጎ በቃ አሁን ዜድ እንኳን